የሐዋርያት የነቢያት የሐሰተኞች ጉዳይ በአዲስ ኪዳንም የነበረ የቀጠለ ነው። እኔ ግን እስከማስታውሰው ድረስ ሰዎችን ሐዋርያ ብሎ መሾም የተጀመረው ብዙ ሩቅ ጊዜ አይደለም ሀገራችን። እኛ ስናድግ እኔ ሐዋርያ የሚባሉ ሰዎች አልነበሩም። በኋላ የሆነ ጊዜ አንድ ሰው ማቀው ነበር፣ ከዛ ሌላም አንድ ታዋቂ ሰው ሐዋርያ ተባለ እያለ አሁን በሐዋርያ በጣም እየሰፋ መጣ። ትንቢት መናገር አዲስ አይደለም። በፊትም ትንቢት የሚናገሩ ሰዎች ነበሩ። ግን ነብይ ብሎ መሾም ወደዚህ የመጣ ነው። አሁን በጣም እየተስፋፋ ነው። በኤቭሪ ኮርነር ነብይ የሚባሉ ሰዎች እየበዙ ነው። ስለዚህ ይሄ ነገር ሁለቱ ላይ ፎከስ ያደረግንበት ምክንያት ለዛ ነው። እና አሁን እዚህ ጋር መልስ ስንሰጥ እኛ አይመቸንም ምናምን ጉዳይ አይደለም። መጽሐፉን ስታነቦ ሐዋርያ የተባሉ የተጠቀሱ ቦታዎች ላይ በሙሉ ሄዷል መጽሑፉ። ሐዋርያ እነማን ነበሩ? በአዲስ ኪዳን መጀመሪያ የሚጀምረው ከትርጉሙ ነው። ሐዋርያ ማለት ነው። ሐዋርያ ማለት የተላከ ማለት ነው። አፖስቶሎስ የሚለው ግሪክ አፖስትል ምንድነው? የተላከ ማለት ነው። እና የተላከ ካለ ላኪ አለ። አሁን ጌታችን ኢየሱስ ክርስቶስ የእምነታችን ሐዋርያ ተብሎ አብ ስለላከው እሱ ሐዋርያዊ አገልግሎት አለው እንላለን። የጌታ ኢየሱስ ክርስቶስ የበጉ ሐዋርያት የሚባሉ 12ቱ ተመርጠው የተላኩ አሉ። ጳውሎስ እኔ ለአሕዛብ ሐዋርያ ልሆን ተሾምኩ ያለበት አለ። እና ቃሉ በተለያየ አገባብ እየገባ ለምሳሌ ሐዋርያ ጳውሎስ ለአሕዛብ ሐዋርያ እንዳለ ሁሉ ሌሎች ሐዋርያት ተብለው በርናባስና ሳውል ተብለው ሐዋርያ የተባሉበት ቦታ አለ። የጌታ ወንድም ያዕቆብ እንደ ሐዋርያ የተጠቀሰበት ሌሎችም አሉ። እንግዲህ አሁን እነዚህን ጥቅሶች በሙሉ ተንትነን ነው ዝም ብለን ተነስተን እኛ ቃሉ ሐዋርያ ተቀበሉ ሳይሆን ቃሉ ስለ ሐዋርያነት ምን ይላል ነው። ስለዚህ አሁን ሐዋርያ የሚለውን ስናስብ የሚላክ አለ፣ የላከው አለ፣ የተላከበት ፐርፐዝ አለ። እንደውም አንዳንዴ ቃሉ ለሆነ መልእክት የተላኩ ሰዎችን ሁሉ ያቺ ቃሏ ትገባለች። ስለዚህ አሁን እኛ የበጉ ሐዋርያት የተባሉ ቅድም መሰረት የጣሉት የሚለው አይነት ሐዋርያ ከጌታ ኢየሱስ ክርስቶስ ተቀብለው ተምረው እሱ የላካቸው እነዛ 12ቱ ሐዋርያት በዛ ስልጣን በዛ ኃይል ዛሬ ሐዋርያ አለ ብለን አናምንም። መሰረት የጣሉ ናቸው። ያ ከኢየሱስ ክርስቶስ የተላከ ስፔሲፊክ አድርጎ የመረጣቸው ሐዋርያት ነበሩ። ያ አይነት ታይትል እንደ ሐዋርያው ዮሐንስ አይነት እንደ ጴጥሮስ አይነት ሐዋርያ በዛ ስልጣን ነው መንቀሳቀሰው የሚል ሰው ሊኖር አይችልም። አሁን እነዛ መሰረት ጣይ ስለሆኑ ቃሉንም የጻፉ ናቸው። መንፈስ ቅዱስ ተሞልተው ቃሉን ያስተላልፉል ናቸው። ያ ቢቀጥል ኖሮ ዛሬም ሌላ መጽሐፍ ቅዱስ የጻፈ ሌላ መሰረት የጣለ ያ የተዘጋ ነው። ግን አሁን ሐዋርያ የለም ወይ የሚለውንም ያብራራል። ሐዋርያት ዛሬም ይኖራሉ። ሐዋርያ እንግዲህ ካለ ላኪ አለ ማለት ነው። ቤተ ክርስቲያን ለሆነ አገልግሎት የላከችው ልክ በርናባስና ሳውል ለዩልን ተብሎ ተጸልዮላቸው እንደወጡ የተላኩ ለሆነ ፐርፐዝ የሚሄዱ ሰዎች ሐዋርያ የሚለው ቃል ዛሬ ልንጠቀምበት እንችል ይሆናል። ግን አሁን ችግሩ ምንድን ነው? ይቺ እነ ጴጥሮስ እና እንትን ላይ ያለችውን አይነት ኦቶሪቴቲቭ የሆነ ነገር ክሌም የማድረግ አዝማሚያ ነው አሁን ያለው። ያን አይነት ፓወር ያለ ያን አይነት ስልጣን ያለው ሐዋርያ የለም፣ መለየት አለበት የምንለው ለዛ ነው። አሁን ሁኔታቸውን ስናይ መስራች ቤተክርስቲያን ባለራዕይና መስራቹ ምናምኑ ፈላጭ ቆራጩ አድርጎ የሚሾሙ ከዛ የመጣ ነው። ግን መጠየቅ ያለብን ማን ላከ መባል አለበት። ተነስቶ ጓደኞቹን ሰብስቦ ኬክ ቆርሶ ሐዋርያ ነኝ ካሁን ጀምሮ በማለት ሐዋርያ ሊኮን አይችልም። የላከው አካል ያስፈልጋል። ወዴት ነው የተላከው? ሄዶ ምን አረገ? ያ ደግሞ ተልኮ ወንጌልን የሰበከና ቤተክርስቲያን የመሰረተ የቤተክርስቲያኒቱ ባለራዕይ መስራች ባለቤት አይነት እንትን የለም መጽሐፍ ቅዱስ ውስጥ። ስለዚህ የተዛባ ነገር ነው የሚል ነው። እና ይሄ ከየት ነው የመጣው? ከኒው አፖስቶሊክ ሪፎርሜሽን የሚባል እንቅስቃሴ ከ1980 ሳምቲንግ የጀመረ እንቅስቃሴ ነው። ቤተክርስቲያን ለክርስቶስ ምጽአት እንድትዘጋጅ ቤተክርስቲያን የክርስቶስ ምጽአት እንድትዘጋጅና ሬዲ እንድትሆን የጎደላት ነገር እነዚህ የተረሱ የሐዋርያና የነቢያት አገልግሎት መቀጣጠል አለበት፣ የሪፎርሜሽን ያስፈልጋል ብሎ የተነሳው ፒተር ዋግነር እና የሚባሉ ሰዎች የጀመሩት እንቅስቃሴ ነው። አሁን ያ ነው እየተስፋፋ ሀገራችን ሁሉ መጥቶ ሰዎች ሁሉ ያን ትምህርት ነው ምንም ተሰውሮ ሰሰት ብሎ እየገባ ያለው።
ስለዚህ አሁን እንደኛ ቤተክርስቲያን አንዱም የምንናገረው ሐዋርያትን አንሾምም። ለምንድን ነው ማንሾመው? ኮንፊውዥን የሚፈጠር ነገር ስለሆነ ነው። በዛ አይነት ስልጣን ያሉ ሰዎች የሚመስል ፊገር ስላለው ከሱ ይልቅ እኛ ሚስዮናዊ የሚለውን ነው የምንጠቀመው። ለወንጌል አገልግሎት ይወጡ አሉ፣ የተላኩ አሉ። እኛ የቃለ ሕይወት ቤተክርስቲያን ፓኪስታን ሚስዮናውያን ልካ እዛ ሄደው ቸርች የተከሉ ሰዎች አሉ። አሁንም በተለያየ ሀገር ወደ 10 ምናምን ሀገር ሚስዮናውያን ሄደዋል። የሀገራችን እኮ አባቶች ከአንዱ ቦታ ተነስተው እኮ ሌላ ቋንቋ ውስጥ ገብተው እኮ ቤተክርስቲያን እነሱ እኮ የሐዋርያዊ አገልግሎት ነበራቸው። ቃለ ሕይወት ይህንን አታውቅም አታምንም ሳይሆን በዚህ አሁን በፓኬጅ ተደርጎ ኦፊስ ተብሎ ምናምን በሚሄደው ነገር ነው ማንቀበለው እንጂ ተልኮ የጌታን ቃል እንትን ብሎ ሰብኮ ወንጌልን ቸርች የሚተክሉ ሰዎች አሉ። የአገልግሎቱ አለ። ግን በዚህ በኦፊስ ተብሎ ባለቤት ተብሎ እንደው ልዩ እንትን ሆኖ ሁሉን የሚቆጣጠረው አይነት አጠቃቀም መጽሐፍ ቅዱሳዊ ነው ብለን ስለማናምን ነው ዛሬ ሐዋርያ ማንሾመው። ስለ ነቢያትም አንዱ ያነሳነው ነገር ነው። ነቢያት ነበሩ። በብሉይ ኪዳን ያለውና አዲስ ኪዳን ይለያያል። በብሉይ ኪዳን የነበሩ ነቢያት እውነተኛ የእግዚአብሔር ቃል ይመጣል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል ይላሉ። ያ ቃል የእግዚአብሔር ቃል ነው፣ በመጽሐፍ ቅዱስ ሬኮርድድ ይሆናል። እና በዛ አይነት ስልጣን ከአፋቸው የሚወጣው ቃል የእግዚአብሔር ቃል ነው ብለን በአዲስ ኪዳን ለመቀበል አንችልም። ምክንያቱም ትንቢትን አትናቁ ይላል፣ ግን በሁሉም መዝኑ ነው የሚለው። ተመዝኖ የምንቀበለው ነው አሁን ያለው። በብሉይ ኪዳንም ቢሆን ሐሰተኛ ነቢያት ነበሩ። አሁን በዚህ ዘመን በጣም ብዙ ነቢያት እንዳሸን መፍላታቸው ለአንዳንዶች የሪቫይቫል ምልክት ሊመስላቸው ይችላል። ግን ብዙ ሐሰተኛ ነቢያት የተነሱበትን ዘመን በመጽሐፍ ቅዱስና 450 ነቢያት ምናምን ተሰብስቦ በሙሉ ሐሰት ተናጋሪ ነው። ጥቂቶች ነበሩ እውነተኛ የእግዚአብሔርን ቃል ይዘው የሚናገሩ። ስለዚህ እንዲህ ነቢይ በነቢይ የመሆናችን ሁኔታ የመንፈስ ቅዱስ በደንብ የመስራት ኤቪደንስ አድርጎ ማየት ትክክል ነው ብዬ አላምንም። አንዱ እኮ መመዘን እንችላለን። የቤተ ክርስቲያን መንፈሳዊ ሕይወት፣ መንፈሳዊ ኳሊቲ እንደዚህ ነቢያት ሐዋርያት ብሎ እንዲህ ከተጠለቀለቀን በኋላ ተሻሻለ፣ መንፈሳዊ ነገራችን አደገ፣ ምስክርነታችን በዓለም ዙሪያ ተከበርን፣ የእግዚአብሔር ስም ከበረ፣ የክርስቶስ ስም ገነነ፣ ወይስ መሳለቂያና መሳቂያ ነው የሆን ነው? እሱም በደንብ መመዘን ያስፈልጋል። አማኞች ሁሉ ወንጌላውያን ሁሉ መመዘን ያለባቸው በፍሬው እየታየ ያለው ፍሬ በእውነት ወደ እግዚአብሔር የሚያቀርብ እግዚአብሔር የሚያስከብር እየሆነ ነው ወይስ ጭራሽ የቲክቶክ እና የምን መሳለቂያ የሆነው ነቢይ ተብለው በየእንትኑ የሚያደርጉትን ነገር ወስዷል ሲቀልዱ የሚውሉት። ስለዚህ ይሄ ነገር ቤተክርስቲያን ሀይ ካላለች መስመር ካላስያዘች በስተቀር አስቸጋሪ ነው። ዛሬ ነቢያት ይኖራሉ፣ የነቢይነት ስጦታ ያላቸው ሰዎች ኦፊስ አንለውም እንጂ አሉ። ያው እግዚአብሔር ሊናገር ይችላል። እግዚአብሔር በልዩ መገለጥ እንደውም ቃሉን እየሰበከ ትንቢታዊ ነገር ሊያናገር የሚችልበት ሁኔታ መዝሙሮች ውስጥ እግዚአብሔር ኃይለኛ የሆነ የትንቢት ቃል ሊያስተላልፍ ይችላል። ዞሮ በቃሉ ነው የሚመዘነው። ስለዚህ ቃለ ሕይወት ዛሬ ትንቢት የለም እግዚአብሔር ሊናገር አይችልም አይደለም እንለው። ግን ነቢይ ተብሎ እሱ በሄደበት አደባባይ ሁሉ የቃሉን እንዳለ የሚያወርድ ሰው አለ ብለን አናምንም። ትንቢትም ቢሆን እግዚአብሔር ሲፈቅድና ሲወድ ሲሰጥ የሚሆን ነገር ነው እንጂ ነቢይ ስለተባለ እሱን በየኮንፈረንሱ እየወሰድን በቃ ቃሉን እንደፈለገ ለሁሉ ለሁሉ መልእክት አለኝ ምናምን ብሎ እንደፈለገ የሚያከፋፍለው ጉዳይ አይደለም። ስጦታውም የመንፈስ ቅዱስ ነው፣ ቃሉም የመንፈስ ቅዱስ ነው። ስለዚህ በዛ መጠን ካልተገራ በስተቀር ይሄ በጣም የተለጠጠና ከመስመር የወጣውን አካሄድ ነው። ይሄ መጽሐፍ አጥርቶ መናገር የሚፈልገው እና ሌላው አንድ እዚህ ጋር መጨመር የምፈልገው ትንቢት የሚለው ቃል ብዙ የትንቢት መጽሐፎች አሉ። ስናያቸው ስለ ወደፊት የሚያወሩ አይደለም። ብዙዎቹ ወደፊት እንዲሆናል የሚለው የተወሰኑ ፓርት፣ አብዛኛው ሰው በወቅቱ ስላለበት ሁኔታ፣ ስለ መንፈሳዊ ውድቀታቸው ስላሉበት ችግር አድሬስ የሚያደርግ ነው። የዘመናቸው የብሉይ ኪዳን ነቢያት አብዛኛዎቹ ወደ ሕጉ ሄደው ሙሴ ሕግ እንደዚህ የተባለውን ተላልፋችኋል፣ እንዲህ ብትሉ እንዲህ ይሆናል ያለው እግዚአብሔር ይሆንባችኋል፣ ቃሉን ራሱ እያጎሉ የሚናገሩ እንጂ አንተ እንዲሆንልሃል፣ አንተ እንዲሆንልሃል፣ አንተ እንዲሆንልሃል የሚል አይደለም። አሁን ትንቢት የሚባለው ነገር ግን
ቃሉን ቅድም ዳኒ እንዳለው ቃሉን ሰው ከሆነ የደረቀ ምናምን ግን ፍሬሽ ቃል አወጣለሁ ብለው የወጣ ለአንተ እንዲሆንልሃል የሚለው ነው። አሁን ትንቢት መጽሐፍ ቅዱሳዊ ትንቢት ግን ወቅቱ በዛ ሰዓት ሰው ለሚያስፈልገው ነበር እግዚአብሔር ልዩ መልእክት እየሰጣቸው የሚናገሩ ሰዎች አሉ ዛሬ በዛ ጸጋ የሚያገለግሉ። ስለዚህ ያን ሚዛን የሳተውን ነገር ለማስተካከል እንጂ እግዚአብሔር ዛሬ በማንም አይናገርም የሚል አቋም የለንም። ስለዚህ ነው እነዚህ ሁለቱ ጾታዎች ላይ አትኩረን አሁን ዝርዝሩን እዚህ ማስረዳት አንችልም፣ ግን መጽሐፉን ሲያገኙት ሐዋርያ የተባሉት ቃላት አጠቃቀሙን ጀምሮ ነቢያት የተባሉትን ሁሉ ዘርዝረን ሚዛናዊ በሆነ መንገድ መጽሐፍ ቅዱሳዊ የቱ ነው የሚለውን ምዕመኑም አገልጋዮቻችንም ሌሎችም ሁሉ እንዲያውቁ ያደረግንበት ጽሑፍ ነው።